አርእስተ ዜና በአማራ ክልል ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎች ዘላቂ ሰላም እንዲመጣ ለማስቻል ህዝብን ያሳተፈ እንቅስቃሴ እየተከናወነ መሆኑ ተገለጸ። የአዋሽ ወንዝ የሚያደርሰውን የጎርፍ አደጋ ለመከላከል የተጀመረው የግንባታ ስራ በመቋረጡ በመጪው የክረምት ወቅት ጎርፍ ያስከትላል በሚል በአካባቢው ነዋሪዎች ዘንድ ስጋት ተፈጠረ። ከውጭ የዘንድሮ ፈንጣጣ በሽታ ስርጭት በሀገራት ፈጣን እርምጃ ከታገዘ መቆጣጠር የሚቻል መሆኑን የዓለም ጤና ድርጅት አስታወቀ። ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘን ተጀምሯል። ከዋናው ስቱዲዮ እዚህ ከአዲስ አበባ ከሚገኘው ኤልሻዳይ ወንድማገኝ ባልደረባዬ መሐሌት ታደለ አፋር ስቱዲዮ ከሚገኘው ወደ ኋላ ላይ ተመልሳ ወደ እናንተ ዜናዎችን ታደርሳለች። ወደ ዋናዎቹ እናልፋለን። ከፍተኛ ጀብድ ለመፈጸም በደቡብ ህዝብ በሚገኘው የመካናይዝድ ክፍለ ጦር አባላት የአውደ ውጊያ ሜዳና የማዕረግ እድገት ተሰጠ። በደቡብ ህዝብ በሚገኘው የመካናይዝድ ክፍለ ጦር በህግ ማስከበርና በህልውና ዘመቻ ከፍተኛ ጀብድ ለፈጸሙና ውጤታማ የስራ አፈጻጸም ላስመዘገቡ አመራርና አባላት የአውደ ውጊያ ሜዳና የማዕረግ እድገት ተሰጥቷል። የሽልማት መርሃ ግብሩ የደቡብ ህዝብ ዋና አዛዥ ለጀነራል ሰለሞን ኢተፋን ጨምሮ ሌሎች ከፍተኛ ወታደራዊ አመራሮች፣ የአካባቢው የመስተዳደር አካላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ነዋሪዎች በተገኙበት ተከናውኗል። በዚህ ወቅትም የደቡብ ህዝብ ዋና አዛዥ ለጀነራል ሰለሞን ኢተፋ አሸባሪው የህወሓት ቡድን ሀገርን ለማፍረስ የከፈተበትን ጦርነት በጀግንነት ተፋልማችሁ ባስመዘገባችሁት የድል ውጤት ህዝብና መንግስት ኮርቶባችኋል ሲሉም ተናግረዋል። ጀነራል መኮንኑ ማከለው የጠላቶቻችንን ፍላጎት በተባበረ ክንድ እንዳከሸፋችሁት ሁሉ በቀጣይም ከውስጥም ይሁን ከውጭ የሚሰነዘር ማንኛውንም ጥቃት በተለመደው የጀግንነት ተግባር ለመፈጸም ዝግጁ መሆን ይጠበቅባችኋል ብለዋል። የመካናይዝድ ክፍለ ጦር ዋና አዛዥ ሜጀር ጀነራል ናስር አብዲጋ በበኩላቸው ከአዲው የጁንታ ቡድን ለሽብርና ለዘረፋ በገባባቸው አካባቢዎች ተመቶ ከተመለሰ በኋላም በተለያዩ መድረኮችና ሚዲያዎች የሚያሰማው የጦርነት ነጋሪትና የጸባጫሪነት ካለፈው ስህተት መማር የማይቻል መሆኑን ማሳያ ነው። መካናይዝድ ክፍለ ጦሩም ወታደራዊ ዝግጁነቱን አረጋግጦ ከመንግስትና ከህዝብ የሚሰጠውን ማንኛውም ተልዕኮ በአጭር ጊዜና በአነስተኛ ኪሳራ በድል አድራጊነት ለመወጣት ዝግጁ ነው ሲሉም ገልጸዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በአማራ ክልል ሰሜን ሸዋና በኦሮሚያ ብሔረሰብ አስተዳደር አጎራባች ወረዳ ዘላቂ ሰላም እንዲመጣ ለማስቻል ህዝብን ያሳተፈ እንቅስቃሴ እየተከናወነ መሆኑ ተገለጸ። የአዋሽ ወንዝን የሚያደርሰውን የጎርፍ አደጋ ለመከላከል የተጀመረው የግንባታ ስራን በመቋረጡ በመጪው የክረምት ወቅት ጎርፍን ያከስታል በሚባሉ አካባቢዎች ነዋሪዎች ዘንድ ስጋት ተፈጠረ። ሙሉ ግርማይ ተጨማሪ። አማራ ክልል በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች ቦታዎች ከ3 ዓመት ወዲህ በሚነሱ ግጭቶች በሰውና በንብረት ላይ ከፍተኛ ጉዳት ደርሷል። በሁለቱ ወንድማማች ህዝብ መካከል የጠብ ግድግዳን በማቆም ብሔርና ሃይማኖትን ሽፋን በማድረግ በአካባቢው የለየለት ግጭት በመቀስቀስ አካባቢውን የስጋት ቀጠና ለማድረግ የሚንቀሳቀሱ ጽንፈኞች ስለመኖራቸው ይገለጻል። ይሄ በማህበረሰቡ ዘንድ ያልነበረ አዳዲስ ክስተት ነው የሚታየው። ይሄም እንግዲህ በመካከል ደባል የገባበት እና ሌላ የሚገፋፋ ኃይል አለ የሚል ግምት ነው የሚኖረኝ ነው እንጂ በሙስሊሙ በክርስቲያኑ መካከል እዚያ በሚያምር ባህል በተዋበ በመረዳዳት በሐዘን በደስታ ያልተለያዩ ህዝብ ናቸው። እነዚህ ህዝቡ በጣም ሰላማዊ ምንም ችግር የለም። ውስጥ ገባ ብሎ ሁኔታዎችን በሚጠይቁበት ጊዜ ህዝቡ ተፈቃቃሪ፣ ህዝቡ አንድነትን የሚፈልግ ነው። ህዝቡ ሰላምን የሚፈልግ ነው። ትላንትና የነበረው እንዲመጣለት የሚፈልግ ህዝብ ነው። ግን በአንዱ ምክንያት በአንዱ ጥቅም ጫና ውስጥ ገብቶ ግን የሚጭረው እሳት አንዳንዱን ያጫጭሆና ያው ለተለያየ ድርጊት ሲወድቅ ላይ እናያለን። ታዲያ በሁለቱ ህዝብ መካከል ያሉ ሰላም ወዳድ ዜጎች የሚነሱ ግጭቶችን በሰላማዊ መንገድ እንዲፈታ ጥረት ሲያደርጉም ቆይተዋል። አሁን ላይም በዞኖቹ አጎራባች ቦታዎች አንጻራዊ ሰላምን ማምጣት ተችሏል። በአካባቢው ይበልጥ ዘላቂ ሰላምን ለመፍጠር በሰሜን ሸዋ ዞን 5 ወረዳዎች ከኦሮሞ ማህበረሰብ አስተዳደር ዞን 4 ወረዳዎች የተወከሉ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች በደብረ ብርሃን ከተማ ውይይት አድርገዋል። በቃ አሁን አካባቢ ሰሜን ሸዋና ከሚሴ ኦሮሚያ ዞን
እየተገናኘን እየተነጋገርን ነው። አሁንም ኢንሻአላህ ወደፊት ይሄንን እናስተካክላለን ብለን እናስባለን። አው ሰላምን ለማምጣት የሀገር ሽማግሌዎችም ሆነ የእምነት ተቋማት የሚጠበቅባቸው ነገር አለ። ከዛም ባሻገር አሁንም እየተወጣን ነው። ምክንያቱም ሁለቱ ብሔሮች ሊጋጩበት በተነሱበት ሰዓት በቀንም በሌሊትም እያል ችግሮችን ያቀለልንበት ወቅት አለ። በሁለቱ ዞኖች አጎራባች ቦታዎች የተፈጠሩ አካባቢያዊ ችግሮች አካባቢያዊ መፍትሄን ከማምጣት አንጻር እስከታይ ድረስ ነዋሪውን የማወያየት ስራ እየተሰራ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገልጿል። ሕግን ከማስከበር ረገድ ግጭት ቀስቃሽ የሆኑ ግለሰቦችን አሳልፎ ከመስጠት አንጻር ነዋሪውም ኃላፊነቱን እየተወጣ ነው ተብሏል። አሁን ባለበት ሁኔታ ጥሩ ደረጃ ላይ ያለ ግን ይሄ ነገ ወደ ሀገር ሽቶ ተመልሶ በሰው ህይወት ላይ በንብረት ላይ ችግር እንዳይፈጠር አደጋ እንዳያስከትል ውድመት እንዳያስከትል ዘላቂ መፍትሄ ለማምጣት እስከ ቀበሌ ድረስ ውይይቶች ይካሄዳሉ። የተለያዩ ስርዓቶችን ዘርግተን ይሄንን ተቻችሎ ተከባብሮ የኖረ ህዝብ ወደ ነበረበት መልሰን በሰላም የሚኖርበትን ሁኔታ እናመቻቻለን ብለን ነው እየሰራን ያለን። እነዚህ ኃይሎች ለአካባቢው ጠብ የሚል አንድም የልማት ጉዳይ አንድም የሰላም ጉዳይ አለመኖሩ ህብረተሰቡ በሚገባ ተገንዝቧል። ስለዚህ ከችግር መማር ውድቀትም ቢሆንም ህብረተሰቡ ከዚህ ካሳለፋቸው አመታት ውስጥ ምንም ያገኘው ጥቅም ባለመኖሩ ህዝባዊ መሰረት እንዳይኖራቸው መንግስት ህግ ለማስከበር በሚያደርገው እንቅስቃሴ ላይ አሳልፎ የመስጠት ጉዳዮች ተጀምረዋል። በሰሜን ሸዋና በኦሮሞ ማህበረሰብ አስተዳደር ዞን አጎራባች ወረዳዎች ዘላቂ ሰላምን ለማስፈን ህዝቡን ባሳተፈ መልኩ የሚሰሩ ስራዎች ተጠናክረው ይቀጥላሉ ተብሏል። የኢትዮጵያ ፌዴራል ፖሊስ ፈጣን መረጃን መስጠትና መቀበል የሚችልበትን ዘመናዊ የቴክኖሎጂ አቅም ፈጥሯል ሲል የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተናገሩ። ስራ አስፈጻሚው ይህንን የተናገሩት የኢትዮጵያ አየር መንገድ የማኔጅመንት አባላት የኢትዮጵያ ፌዴራል ፖሊስ የለውጥ ስራዎችና በዋና መስሪያ ቤት ቅጽር ግቢ ውስጥ ተዘዋውረው በጎበኙበት ወቅት ነው። የኢትዮጵያ አየር መንገድ የማኔጅመንት አባላት የሰላምና የጸጥታ ሁኔታን ለመቆጣጠር የሚያገለግለውን የሲሲቲቪ ካሜራ፣ ዲጂታል የፖሊስ መገናኛ ራዲዮ እንዲሁም ከየትኛው የሀገራችንም ክፍል የድምጽና የምስል መረጃን አሰባስቦ ወደ ማዕከል የመላክ አቅም ያለውን ተንቀሳቃሽ ካሜራም ጎብኝተዋል። ዋና ስራ አስፈጻሚው አቶ መስፍን ጣሰው በዲጂታል የፖሊስ ራዲዮ መገናኛ አማካኝነት ለፖሊስ አባላት ባስተላለፉት መልእክት የኢትዮጵያ ፌዴራል ፖሊስ አሁናዊ መረጃን ማግኘትና መቆጣጠር የሚችልበትን የቴክኖሎጂ አቅም መፍጠሩን ጠቁመዋል። የኢትዮጵያ አየር መንገድ ዝነኛ ሆኖ በዓለም አቀፍ ደረጃ በረራውን እያከናወነ ያለውና የበረራውን ኦፕሬሽኖች አስተማማኝ የሆኑት የኢትዮጵያ ፌዴራል ፖሊስ ባደረገው አስተማማኝ የጥበቃ ተግባር መሆኑን ገልጸዋል። ወደፊትም የኢትዮጵያ አየር መንገድ ከኢትዮጵያ ፌዴራል ፖሊስ ጋር በትብብር እንደሚሰራም ዋና አስፈጻሚው ገልጸዋል። ጎብኚዎቹም በበኩላቸው የኢትዮጵያ ፌዴራል ፖሊስ በቴክኖሎጂ የተደገፈ መሆኑን የበለጠ ታማኝ የሚያደርገውና ወንጀልን በአስተማማኝ ሁኔታና በቀላሉ በመቆጣጠር የማህበረሰቡን ሰላም ለመጠበቅ እንደሚያስችልም ገልጸዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከኢትዮጵያ አየር መንገድ ለጉብኝት ለተገኙ ስታፍ አመራሮች የእንኳን ደህና መጣችሁ ንግግር አድርገው በኢትዮጵያ ፌዴራል ፖሊስ የተከናወኑ የለውጥ ስራዎችንም አብራርተዋል። በጉብኝቱም ፕሮግራም ላይ የኢትዮጵያ ፌዴራል ፖሊስና የ4 ዓመት የለውጥ ሂደት በአጭር የሚያሳይ ዘጋቢ ፊልምም ቀርቧል። ዘገባው የፌዴራል ፖሊስ የህዝብ ግንኙነት ዳይሬክቶሬት ነው። ሁሉም ሙስሊም በሕይወት ዘመኑ ቢያንስ አንድ ጊዜ ማሳካት የሚፈልገው ንያ አለው። ንያውን ለማሳካት የሚመርጠው መንገድ ግን ይለያይ ይሆናል። ብልሆች ከግባቸው ለመድረስ የተሻለውን ያውቃሉ። የሕይወት ዘመን ምኞት፣ የሕይወት ዘመን ህልም። ዋናው ነገር ለዓላማ ተገዢ መሆን፣ ዛሬ ላይ ሆኖ ነገን ማየት መቻል ነው። ህልም የሚፈስ ጅረት ነው፣ ከትውልድ ወደ ትውልድ የሚሻገር። ለበይክ የቁጠባ ሂሳብ የሸሪያን መርህ መሠረት አድርጎ የተዘጋጀ ከብር 100 ጀምሮ ሂሳቡን መክፈትና አማኞች በረጅም ጊዜ ቁጠባ ንያቸውን እንዲያሳኩ ያስችላል። ሲቢኢ ኑር የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ባንቺ ነው ማማሬ
የአብሮት ቤተ መጻሕፍት ህብረተሰቡ እያደረገ ያለው የመጻሕፍት ድጋፍ ተጠናክሮ ቀጥሏል። የጠቅላይ ሚኒስትር ጽሕፈት ቤት ከ4200 በላይ መጻሕፍትን ለአብሮት ቤተ መጻሕፍትም አበርክቷል። በጠቅላይ ሚኒስትር ጽሕፈት ቤት የአገልግሎቶችና መልካም አስተዳደር ክትትል ዘርፍ ሚኒስትር ዴኤታ አለም ፀሐይ ጳውሎስ የተረከቡትን መጻሕፍት በእውቀት የታነጸ ትውልድን ለመገንባት እየታደገ ላለው ጥረት አጋዥ መሆናቸውን ተናግረዋል። 27 የተለያዩ ይዘት የተከፋፈሉ አይነት መጻሕፍቶች ናቸው። እነዚህ መጻሕፍቶችን ስንለግስ ዋናው ዓላማ እንግዲህ በእውቀት የተገነባ ትውልድን ለመፍጠር የተደረገውን አገራዊ ጥሪ ተከትለን እኛም እንደ ጠቅላይ ሚኒስትር ጽሕፈት ቤት በማሰባሰብም እንደዚሁም ደግሞ በተለያየ መንገድ ካሁን ቀደም ተሰባስበው ያሉ መጻሕፍቶችን ትውልዱ በነጻነት ገብቶ የሚያነብበት ቦታ ላይ ብናስቀምጠው የበለጠ ለትውልዶች ተደራሽ እናደርጋለን። እነዚህ መጻሕፍት በአብዛኛዎቹ ታሪካዊ መጻሕፍት ናቸው። 27ቱም የተለያየ ይዘት ያላቸው ናቸው። ከቴክኖሎጂ ጀምሮ የግብርና፣ የኢኮኖሚያዊ፣ የፖለቲካ ይዘት ያላቸው እንደዚሁም ደግሞ የተለያዩ ኢንሳይክሎፒዲያና ልብ ወለዶችንም ይጨምራል። እንደ ሪፖርተራችን ይድነቃቸው ሰማው ዘገባ ለአብሮት ቤተ መጻሕፍት የመጻሕፍት ማሰባሰብ መርሃ ግብር ከተጀመረ አንስቶ ከግማሽ ሚሊዮን በላይ መጻሕፍት በድጋፍ ተሰብስበዋል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና የጠቅላይ ሚኒስትር ጽሕፈት ቤት ለቤተ መጻሕፍቱ መጎልበት እያደረገ ላለው ተግባር ምስጋና አቅርበዋል። የጠቅላይ ሚኒስትር ቢሮን ለሁለተኛ ጊዜ መጀመሪያ ላይብራሪውን ሰርተው ሲያስረክቡን አመስግነናል። ዛሬ ደግሞ በየጊዜው ያበቃን ሳይሉ በየጊዜው ይህንን ላይብራሪ በመጽሐፍ ለመሙላት እያደረጉ ያሉት ጥረትም በከፍተኛ ምስጋና እናቀርባለን። ዋናው ዓላማው መጽሐፍ መሙላት ሰው ማንበብ ሳይሆን አንቦ ያነበበውን ወደ ተግባር ቀይሮ የኢትዮጵያን ኢኮኖሚ ይገነባል፣ የኢትዮጵያን ማህበራዊ ብልጽግና ያመጣል፣ የኢትዮጵያን ፖለቲካዊ ብልጽግና ያመጣል ማለት ነው። በቤኒሻንጉል ጉሙዝ ክልል የሚገኙ የማይዳሰሱና የሚዳሰሱ ባህላዊ እሴቶችን በማበልጸግ ለሕዝቦች አንድነት ያላቸውን አስተዋጽኦ መጠበቅ እንደሚገባ የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳ ጥሪ ያቀረቡ። ዙምባራ የተሰኘውን የክልሉን የትንፋሽ የሙዚቃ መሳሪያ በተባበሩት መንግስታት የሳይንስና የትምህርትና የባህል ማዕከል ዩኔስኮ በማይዳሰስ ቅርስነት ለማስመዝገብ ጥረት እየተደረገ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። በአሶሳ ከተማ የባህልና ዙምባራ ፌስቲቫልም ተካሂዷል። ጀማል አህመድ ተጨማሪ አለው። በቤንሻንጉል ጉሙዝ ክልል የማህበረሰቡን ባህላዊና ታሪካዊ ማንነት የሚያንጸባርቁ የሚዳሰሱና የማይዳሰሱ ባህላዊ ሴቶችን ከማስተዋወቅ አንጻር የሚጠበቀውን ያህል ባይሆንም ጅምር ስራዎች በመታየት ላይ ናቸው። የክልሉ ባህልና ቱሪዝም ቢሮ ከአሶሳ ዩኒቨርሲቲና ከባህልና ስፖርት ሚኒስቴር ጋር በመተባበር ባዘጋጀው የባህልና ዙምባራ ፌስቲቫል ክልሉን የሚወክሉ ባህላዊ ውጤቶች የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳና ሌሎች ከፍተኛ አመራሮች በተገኙበት ለእይታ ቀርበዋል። በፌስቲቫሉ መክፈቻ ላይ የቤንሻንጉል ጉሙዝ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሪት ምስኪ አብደላ የክልሉ መገለጫ የሆነው ዙምባራ የተሰኘው የትንፋሽ የሙዚቃ መሳሪያ በተባበሩት መንግስታት የሳይንስ የትምህርትና የባህል ማዕከል ዩኔስኮ ለማስመዝገብ ጥረት እየተደረገ መሆኑን ገልጸዋል። ኃላፊዋ የክልሉን ባህላዊ እሴቶችና አንድነትን የሚያጠናክሩ ልማዶችን ማሳደግ እንደሚገባም ገልጸዋል። የባህል ብዝሃነት ሁሉንም የሰው ልጆች የሚጠቅም የጋራ ጥንካሬ የሚሰጥ ሰዎች የተለያየ መንገድ እርስ በራሳቸው እንዲተዋወቁ የሚያደርግ መሳሪያ ነው። ለዘመናት አብሮ በመኖር ያዳበርናቸውን በርካታ የጋራ እሴቶች እንዳሉን በመረዳት እነዚህ የአብሮነት እሴቶች ይበልጥ በማጠናከር በህዝቦች መፈቃቀርና እኩልነት ላይ የተመሰረተው ክልላዊ ሀገራዊና አንድነት የበለጠ ስር እንዲሰደድ መረባረብ ይገባናል። የክልሉን ርዕሰ መስተዳድር በመወከል መልእክት ያስተላለፉት አቶ ባበክር ከሊፋ በበኩላቸው ባህላዊ ሴቶችን ሳይበረዙና ሳይከለሱ ለትውልድ ለማሸጋገር ከፍተኛ ጥረት ማድረግ እንደሚገባ ተናግረዋል። የማንነት መገለጫ እሴቶቻችን ከማሳደግ ከማልማት ባለፈ ሳይበረዙና ሳይከለሱ ከዘመን ወደ ዘመን እንዲሸጋገሩና ከትውልድ ወደ ትውልድ እንዲተላለፍ ለማድረግ በጽሁፍና በተለያዩ መንገዶች በአግባቡ ተደራጅቶና ተጠብቆ እንዲያዙ ለማድረግ ተክተን መስራት የሚጠበቅብን ይሆናል። የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ ሚኒስቴር መስሪያ ቤቱ ባህላዊ ሴቶች ለፍቅርና ለአንድነት የሚኖራቸውን ፋይዳ ለማጠናከር እየሰራ ነው ብለዋል። የቆዩ ሴቶች አሉ፣ ትራዲሽናል የሚባሉ
የግጭት አፈታት ዘዴዎች አሉ። የህብረተሰብ አኗኗር የህብረተሰቡን ማንነት የሚገልጹ በርካታ ነገሮች ስላሉ በየአካባቢው በየክልሎቹ እየዞርን እናበረታታለን ማለት ነው። አላማው ባህሎቹ ደምቀው እንዲወጡ ነው። ደምቀው እንዲወጡና ለሰላም ለአንድነት ለፍቅር እንዲያገለግሉ ለማድረግ ነው። በተባበሩት መንግስታት የሳይንስ የትምህርትና የባህል ማዕከል ዩኔስኮ መመዝገብ ያለባቸውን የሀገሪቱን ባህላዊና ታሪካዊ እሴቶች ማስተዋወቅ ላይ ትኩረት ሊሰጥ እንደሚገባም ሚኒስትሩ መልእክታቸውን አስተላልፈዋል። በአሶሳ ከተማ በተካሄደው የባህልና ዙምባራ ፌስቲቫል የባህል እሴቶች አውደ ርዕይና የፓናል ውይይት ተካሂዷል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። ጤና ይስጥልን እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን ሸሮች ለምሳሌ ሊሆን ይችላል የሚሸጡት ወይ ሰላማዊ መሸጥ ናቸው። ጤና ይስጥልን እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን ሸሮች ለምሳሌ ሊሆን ይችላል የሚሸጡት ወይ ሰላማዊ መሸጥ ናቸው። እኛ ምንም አልተደራጀንም። ወረዳው ነው ያመጣልን። አሁን በሰራው አርሶ አደር ያልሰራው ተምሮበታል። ተምሮ ሁሉም ስንዴ ያለማለው ብሎ ነው የጠበቀው። ወደፊት እንኳን እኔ ቀርቶ ዘሬም እኔ የመሰለ ሁሉም በዚህ ተጠቀም የሚል አስተሳሰብ አለ። ምንድነው ይሄ ባለሙያ ሌላ ስራ የለውም ወይ? እኛን ለማክሰር ተነሱ ነው እንጂ ለኛ ጥቅም ብሎ አይደለም። ምክንያቱም ስንዴ በዚህ አፈር ላይ እንዴት ይበቅላል የሚል ነገር እምነት ነበረው። እስካሁን ባለው ከፍተኛ 64 ደርሰናል በፐር ሄክታር። ብዙ አርሶ አደሮች ስራ የግብርና ስራውን ጨርሰው እረፍት ላይ ነበር የሚቆዩት። የተወሰኑ አርሶ አደሮች ነበር የአትክልት ሲያለሙ የነበረው። ዘንድሮ ግን አንደኛ ወጣት የሚባል ነገር በሙሉ ወደ ስራ ነው የገባው። ስንዴ እንዴት መልማት እንደሚችል እንኳን በበጋ ልምዱም እውቀቱም ያልነበረበት አካባቢ ነው። እንዳያችሁት ነው። ሰውም አዲስ ሆኖ በሂደቱም ጭምር ተደምሞ ተከትሎ ነው የሚሄደው። ኮምባይነር አይቶ አያውቅም። ተመልሰናል ተመልካቾቻችን፣ ዜናዎቻችን እንደቀጠሉ ነው። አሁን ደግሞ ከአፋር ሰመራ ጊዜያዊ ስቱዲዮ ባልደረባችን መሀሌት ታደለ ተጠብቃችኋለች። ወደዛው እናልፋለን። ሰላም በያላችሁበት ይሁን እንደምንላችኋል የተወደዳችሁ ተመልካቾቻችን። የቀደሰው ዘር መገኛ ከሆነችው አፋር ምድር ተገኝተን ከሰመራ ጊዜያዊ ስቱዲዮ ዜናዎቻችንን በቀጥታ ይዘንላችሁ ቀርበናል። መሀሌት ታደለ ነኝ። አብራችሁን ቆዩ። የአዋሽ ወንዝ የሚያደርሰውን የጎርፍ አደጋ ለመከላከል የተጀመረው የግንባታ ስራ በመቋረጡ በመጪው የክረምት ወቅት ጎርፍ ይከሰታል በሚል አካባቢው ነዋሪዎች ዘንድ ስጋት ፈጥሯል። በአፋር ክልል በወንዙ ሙላት የሚከሰት የሚያደርሰውን ጉዳት ለመቀነስ ታስቦ የግንባታ ስራ ቢጀመርም በበጀት እጥረት መመጡን የአፋር ውሃ ስራዎች ኮንስትራክሽን ድርጅት ለኢቲቪ ገልጿል። ንብረቴ ነው።
የተለያዩ ግብርና ምርቶችን ያመርታሉ። የአቶ አህመድ አሊ የግብርና ስራ ከአዋሽ ወንዝ ውጭ የማይታሰብ ቢሆንም አርሶ አደሩ ማሳቸው በወንዙ ሙላት ጉዳት ይደርስበታል የሚል ስጋት እንዳላቸው ይናገራሉ። ፈተና የሆነብን ጉዳዮች አሉ። በጣም ችግር የሚያሰጋው የጎርፍ አደጋ ተጋላጭ እየሆነ ነው። በዚህ ጎርፍ አደጋ አካባቢዎቹ ዝግጋልን የሚለው ላይ ኮንስትራክሽኖቹ አንዳንድ ትንሽ ነካነካ የሚያደርጉ ስራዎች አለ። በጣም ተጋላጭ በጎርፍ ምክንያት ነው። በክረምት ወራት የአዋሽ ወንዝ በየዓመቱ የሚያደርሰውን የጎርፍ አደጋ ለመከላከል በውሃና ኢነርጂ ሚኒስቴር እንዲሁም በክልሉ የውሃና ኢነርጂ ቢሮ የግንባታ ስራዎች ውል 2013 ላይ የተጀመረው ስራ እንዲቆም ተደርጓል። የግንባታ ስራውን የወሰደው የአፋር ውሃ ስራዎች ኮንስትራክሽን ድርጅት ዋና ስራ አስፈጻሚ አቶ ኡስማን መሐመድ ለጎርፍ መከላከል ስራው መቋረጥ ምክንያት የበጀት እጥረት ነው ይላሉ። በቃ ካሁን በኋላ ባጀት ስለሌለው አቁሙ ተብሎ ትዕዛዝ ተሰጥቷል። ያው 3 ወር ወይም 4 ወር ሳንሰራ ነው ስራ የቆመው። ከ400 ሚሊዮን 100 ሚሊዮን ስራ ብቻ ነው የሰራ ነው። ከ100 ሚሊዮን 30 ሚሊዮን አካባቢ ነው እኛ የተከፈለን። ወደ 60 ሚሊዮን ሳይከፈል ነው አሁንም በጥያቄ ላይ ያለነው እኛና መስሪያ ቤት አሰሪ መስሪያ ቤት መካከልና በጀት ሲፈቀድም የክረምቱን ወቅት ጠብቆ በመሆኑ የሚሰራው የጎርፍ መከላከል ስራ ዘላቂ መፍትሄ ሊያመጣ እንዳልቻለ ዋና ስራ አስፈጻሚው ይናገራሉ። የሚገኘው ትንሽ ባጀትን በክረምት ሰዓት እና እንደ እሳት አደጋ ስራ ነው የሚሰራው። በዚህ መልክ ዘላቂ መፍትሄ ይኖራል የሚል ግምትም የለንም። እኛ በሰራነው 2 ዓመትም ያጋጥመን ይሄ ነው። በጀት ያልተቋረጠባቸውን ፕሮጀክቶች ለማጠናቀቅ እየሰራን ነው ያሉት የአፋር ውሃ ስራዎች ኮንስትራክሽን ድርጅት ዋና ስራ አስፈጻሚ በዛው በዱብቲ ወረዳ በፌዴራል በጀት የመስኖ ስራን ከጎርፍ ለመከላከል እየተሰራ ያለውን ላብነት ይጠቅሳሉ። ካናል እንደ አዲስ መጠገን፣ ያኛው ዛፎች ምንጣሮ ማማንጠር፣ የእርሻ መሬት ማዘጋጀትና ለዛው የጎርፍ መከላከል ስራዎች ወይም ዳይክ መስራት ስራ ነው ለኛ የተሰጠውና 2012 በተከሰተው ጎርፍ ፕሮጀክት ዘገይቶብናል ቢኮዝ ውሃ ተኝቶበት አላሰራማልና አሁን 2013 ላይ ግን እና 2014 መጀመሪያ አካባቢ ላይ ፕሮጀክት እንደ አዲስ ጀምረን እየሰራንበት ያለነው ስራዎች አሉ። እሱ ላይ በዋናነት የዳይክ መጠናከር ስራ ሰርተናል። ዳይክ ሳናጠናክር እርሻ ምንጣሮ ላይ አንገባም ብለን ቢኮዝ አሁንም ጎርፍ መጥቶ ሊያጠቃልቀው ስለሚችልና እሱ ፕሮጀክት ነው በጎን ለጎን ያያችሁት። አሁን የተወሰነ ደረጃ ዳይክ 1 ዳይክ 2 ዳይክ 3 ተብሎ የሚጠሩ ዳይኮች 1 እና 2 ሰርተናልና እሱ ፕሮቴክት ያደረግንበት አካባቢ ላይ ጎን ለጎን የእርሻ መሬት የማዘጋጀትና የካናል ሜንቴን ማድረግ ስራዎች ጎን ለጎን ጀምረናልና ህብረተሰቡ ወደ እርሻ እንዲመለስ ጥረት የሚናደርግበት ፕሮጀክት ነው ያኛው ፕሮጀክት። ይሁን እንጂ 2013 ላይ የተጀመረው የ400 ሚሊዮን ብር የጎርፍ መከላከል ስራ አልተጠናቀቀም። ይህ ደግሞ በአካባቢው በሰብል ምርትና በእንስሳት እርባታ ለሚተዳደሩ ነዋሪዎች ቀጣዩ የክረምት ወቅትን በስጋት እንዲጠብቁት አድርጓል። እዚህ ጉዳይ ላይ እናቆያችኋለን ተመልካቾቻችን። ተጨማሪ ማብራሪያ ሊሰጡን የአፋር የውሃ ኢነርጂና መስኖ ቢሮ ኃላፊ የሆኑት አቶ አህመድ ሻዲ ስቱዲዮአችን ተገኝተዋል። አህመድ መልካም። እንግዲህ ቀደም ሲል በዘገባው እንከታተል እንደነበረው በወንዝ ሙላት ጎርፍ እንዳይከሰት የተጀመረ የዳይክ ግንባታ ስራ ነበርና ግንባታው መቋረጡን የውሃ ስራዎች ኮንስትራክሽን ድርጅት አስታውቋል። ለምን ተቋረጠ ይታወቃል ወይና ለማስተካከልስ ምን እየተሰራ ነው? እሺ፣ አመሰግናለሁ። የአዋሽ ወንዝ ስራ በ2013 ዓመት ተጀምሮ ያው ብዙ ቦታዎች ላይ ከአዋሽ እስከ ፋሞ ድረስ የአዋሽ ወንዝ ለማስከል በተፋሰሶች ባለስልጣን ጋር የተውል ነበር ከአፋር ውሃ ስራዎች ኮንስትራክሽን ድርጅት ጋር። ይሄው ያው ስራዎቹ የተወሰኑ ስራዎች ተሰርተው በዛት ይቀጥላል ብለን ስናስብ ያው አብዛኛው ስራው ውል የተገባው ያው ግንቦት አካባቢ ነው። ጎርፍ መሀል መጣና ተወሰነ የስራ መስተጓጎል ፈጥሮ በዚህ አመት ለማጠናቀቅና ስራውን በደንብ ታስቦ ነበረ። ይሄ ስራ ግን በበጀት እጥረት ምክንያት በተለይ ሁሉ እንደተራዘመ በተለይ አሁን የተፋሰሶች ባለስልጣን ታጥፎ ወደ ውሃና ኢነርጂ ገብቷል። ይሄ ጽሕፈት ቤት ያው የሁሉን ሚኒስትሩ በበጀት እጥረት ምክንያት ሁሉን ለጊዜው እንዳራዘመና መክፈል እንዳልቻለ መለከተው አካላት አቅርቦ ወደፊት በጀት እንደሚያፈላልግ ነው ስታፍ ያለን እንዲሰጠን ያለው መረጃ ማለት ነው። በውሃና ኢነርጂ ቢሮ በኩልም ከውጭ ጋር እንደዚሁ ኮንትራክት ገብተን ቢያንስ ተፋሰሶች ባለስልጣን አብዛኛው ወረዳ ይፈለልን ቢሆንም የተወሰኑ ወረዳዎች ላይም በክልሉ ደረጃ ውል ገብተን እየሰራን ነበረ። ያው በዚህ አመት የተወሰነ 10 ሚሊዮን ተይዞ ወጭ ገዋኒና ዱለቻ አካባቢ ላይ የተወሰኑ ስራዎች ተሰርተዋል። ግን አሁን በበጀት እጥረት ምክንያት መግፋት
ያልቻለበት ሁኔታዎች አሉ። አሁን በክልሉ መንግስት በፌዴራል በኩል ድጋፍ እንዲደረግልን በተደጋጋሚ ጥያቄዎች አቅርበን በዓለም ባንክ በኩል ወደፊት ያው የጸደቀ አዋሽ ጠቃላይ የወንዙን ጉዳይ ለማስተካከል የተያዘ እቅድ እንዳለ ይነገራል። ዞሮ አሁን ባለው ሁኔታ የበጀት እጥረት ነው ማለት ይቻላል ይህን ስራ ወደፊት እንዳይገፋ ያደረገው። ምናልባት ከውሃና ኢነርጂ ሚኒስቴር ጋር በቀጣይ ደግሞ ግንባታውን ለማጠን ከአፋር ከእናንተ ቢሮ ጋር ደግሞ ምን አይነት ስምምነት ምን አይነት አቅጣጫዎች የሚለውን ብናነሳ። እሺ ሰው አቅጣጫ ያስቀመጥነው እኛ አሁን ከውሃና ኢነርጂ ሚኒስቴር ራሱ ወጥቶ ዜናሴታን ድረስ ያለውን ነገር አይቶ በጋራ የክልሉ የተሰሩትን ስራዎች አየና አጠቃላይ በክልሉ የተሰሩ በፌዴራል የተጀመሩ ስራዎችና የቆሙትን አይተን በጣም ክሬዲት የሆነና ለበዚች ዓመት ለህብረተሰቡና ልማት ላይ ችግር ሊፈቱ የሚችሉትን የተወሰነ ቦታዎችን በመለየት የአዋሽ ተፋሰስ ባለስልጣን የሚባል ድርጅት አለ በዚህ በሎወር አዋሽና በሚድል አዋሽ ላይ የሚሰራ እነሱላቸው ማሽነሪ እንዲሁም ከውሃ ስራዎች ያለው ማሽነሪ እንደዚሁም ከኦሮሚያን ጭምር ማሽነሪ በመምጣት ነዳጅና በል በመክፈል ቢያንስ ስራዎቹ እንዳይቆሙ በክልሉም በፌዴራልም ተባብረን የተወሰነ ስራ መስራት አለብን ብለን የተሰራ ያለ ስራ አለ። ገዋን ላይ የተወሰነ ስራ ተሰርቷል። ባሉ ላይ ተሰርቷል። አሁን አዋሽ ለሴት አካባቢ የተሰራ ነው ያለው። ግን የመሬት እጥረት የበጀት እጥረት ብዙ እንዳንገፋና ብዙ እንዳንሄድ ያድርጎናል። ይህን ደግሞ በተዋስ ምክር ቤት የሚባል ምክትል ጠቅላይ ሚኒስትር የሚመራ በዛ ላይ የበጀት ጉዳይ ቀርቦ ውሳኔ አግኝቶ ይሄ የተቋረጠው ውል ወደፊት ተራዝሞ ወይም ደግሞ እንዳጠቃላይ አስቀጥለን ስራዎቹ ካልተጠናቀቁ ወይም እንደተባለው ደግሞ በዓለም ባንክ በኩል ድጋፍ የሚገኝ ከሆነ ዘላቂ በኩል የአዋሽ ወንዝን የተለያየ ትላልቅ ግድቦችን በመስራትና አጠቃላይ የወንዝ አመራር ስራዎችን በመስራት የማስተካከል ስራዎች ያስፈልጋሉና ይሄን ነገር ወደፊት አጠናክሮ የምንሄድበት ነው ይሆናልና በክልሉ መንግስት በኩልም በጣም ፕሪዮሪቲ ተሰጥቶ በጣም አስቸጋሪ የሆኑ ቦታዎችን በጥናት የመለየት ስራዎችን አሁን በእኛ ቢሮ ደረጃ ሰርተናል። ራሱ ከዚህ ጋር የይዘው አጠራርገው ቢያነሱልኝ ምናልባት የአፋር ህዝብ ክረምት መጣ ቁጥር 2012 ላይ የነበረውን ችግር ሁላችንም ተመልክተናል። በጎርፍ ስጋት ውስጥ ያለ ህዝብ ነው እና እንደ አጠቃላይ ይሄንን ህዝብ ከጎርፍ ስጋት ለማውጣት እየተሰራ ነው የሚለውን አጠራርገን ብናነሳ ይችላል። በጣም ጥሩ። ያው ህብረተሰቡ በአብዛኛው ጊዜ የአዋሽ ወንዝ በጋ አካባቢ ላይ ሲሆን ይደርቅና በውሃትም አጠቃላይ በእንስሳትም ለእርሻም የሚሆን ውሃ ይጠፋል። በተለይ ለወር አዋሽ አካባቢ የተለያዩ ቦታዎች ላይ ክረምት ሲሆን ደግሞ በጎርፍ ምክንያት ህብረተሰቡ ወደዛ አካባቢ ያፈናቅላልና ችግሮች እየፈጠረ ስለሆነ ዘላቂ መፍትሄ ነው የሚፈልገው። ዘላቂ መፍትሄ ደግሞ በጣም ብዙ በጀት ይፈልጋል። ይህን በጀት ደግሞ ሁሉም አካላት ተባብረን በፌዴራልም በክልል ለጋሽ አካላት ጋር በመተባበር ነው መስራት ያለብን። አሁን ትልቁ እድል በዓለም ባንክ በኩል ተገኝቷል። የጥሎ ፕሮጀክት ወደፊት ችግሩን በዘላቂነት ይፈታዋል የሚል እምነት አለን። አሁን በውሃና ኢነርጂ ሚኒስቴር ደግሞ በተፋሰሶች በተለይ ተገብቶ የነበረው ጥራት ተቀጥሎ ወደፊት ብዙ ነገሮችን መስተካከል የሚል ነገር ስለሆነ ይህ ስራ መቀጠል አለበት። በክልሉ መንግስት ደግሞ ማለት ያለብን ነገሮች ያግዘን። ማህበረሰቡ ደግሞ ይህን አውቆ አዳፕቴሽን ስትራቴጂዎች አሉ። በተለይ ክረምት አካባቢ ወንዝ አካባቢ በመራቅ በተለይ አርብቶ አደር አካባቢ አሁን እርሻ ላይ ነው ብዙ ችግር ጥራ ያለው። የአርብቶ አደር ማህበረሰቡ ክረምት ሲሆን ወደ ወንዝ ዳር ከወንዝ ዳር ወደ ከፍታማ ቦታ ይሄዳል። ክረምት በሚሆን በጋ ሲሆን ደግሞ ወደ ወንዙ እየተጠጋ የሚሆንበት ሁኔታ አለና አወርነስ ተፈጥሮ ከዛ አካባቢ እንዲርቅ ተደርጎ ከአሁን በፊት ህይወት እንዲያልፍ ትልቁ ነገር ልማት ላይ ነው የተወሰነ ችግር የተፈጠረውና ይህን ለማስተካከል ደግሞ የክልሉ መንግስት ከፌዴራል ጋር በመተባበር ብዙ ስራዎችን ያደርናል። አሁን ባለው ለጊዜያዊ ስራ የጀመረው ነገር አለ። ግን ግንቦት አካባቢ መጀመር ትልቁ ነገር ወደፊት መታየት ያለበት ስራ መሰራት ያለበት በጋው ላይ ወዙ በጣም በሚቀንስበት ጊዜ ስራ መሰራት አለበት። ይሄን ተነጋግረናል ከድርሻ አካላት ጋር ወደፊት ይሄን እያስተካከልን ህዝቡ ከዚህ ችግር የሚፈታበት ነውና በጋራ እንሰራለን የሚል እምነት አለ። መልካም ነው። እንግዲህ አቶ አህመድ ሻፊ የአፋር ክልል የውሃ መስኖና ኢነርጂ ቢሮ ኃላፊ ስለመጥተው ማብራሪያ ስለሰጡ በጣም አመሰግናለሁ። ያው አፋር ላይ ለመጀመሪያ ጊዜ ተገኝታችሁ የመጀመሪያ እንግዳ በመሆን አመሰግናለሁ።
እንቀጥላለን ተመልካቾቻችን። ሌላ ጉዳይ ደግሞ እናሻግራችሁ። ቱርካውያን ባለሀብቶች በአፋር ክልል የተለያዩ የኢንቨስትመንት አማራጮች ላይ ተሳትፎ እንዲያደርጉ የአፋር ክልል ርዕሰ መስተዳድር አወል አርባ ጠየቁ። በኢትዮጵያ የቱርክ አምባሳደር ያፕራክ አልፒ ከክልሉ ከፍተኛ አመራሮች ጋር ተወያይተዋል። በኢትዮጵያ የቱርክ አምባሳደር ያፕራክ አልፒ ኢትዮጵያ የቆየ ብቻም ሳይሆን ታሪካዊ ወዳጅ ሀገሮች መሆናቸውን በመግለጽ የሀገራቱን ወዳጅነት የበለጠ ማጠናከር ላይ እንደሚሰርጸዋል። ከዚህም በተጨማሪ ቱርክ በኢትዮጵያ የተለያዩ የልማት እቅዶችን ለመደገፍ በተለያዩ አጫጭር ስራዎች ላይ ስልጠናዎችን ጨምሮ በትምህርት ዘርፉ ድጋፍ ያደረገች መሆኑን አንስተዋል። በኢንቨስትመንት መስክም ቱርካውያን ባለሀብቶች በኢትዮጵያ ዋነኛ የኢንቨስትመንት አጋር ናቸው ብለዋል። በቀጣይም ቱርካዊ ባለሀብቶች በክልል የተለያዩ የኢንቨስትመንት አማራጮች ላይ ተሳትፏቸው ተጠናክሮ እንዲቀጥል በረት እንደሚሰሩ አምባሳደሯ ገልጸዋል። የክልሉ ርዕሰ መስተዳድር አቶ አወል አርባ ብላቸው ቱርክና ኢትዮጵያ የቆየ ወዳጅነት ያላቸው ሀገራት መሆናቸውን ጠቅሰዋል። ከዚህም በመጨረሻም ቱርክ በኢትዮጵያ በተለያዩ የልማት አጀንዳዎችና ኢንቨስትመንት ላይ ንቁ ተሳትፎ እያደረገ ብለዋል። ርዕሰ መስተዳድሩ የቱርክ አምባሳደሮች በተለያዩ ጊዜያት በአገር ጉብኝትና ድጋፍ ማድረጋቸውንና የአሁኑ የአምባሳደሯ ጉብኝትም ይህን ወዳጅነት የሚያጠናክር መሆኑን አንስተዋል። ርዕሰ መስተዳድር አቶ አወል አርባ አክለው እንደተናገሩትም ቱርካውያን ባለሀብቶች በክልሉ በጨው ኢንቨስትመንት ዘርፍ እየተሳተፉ መሆኑን አመላክተዋል። ርዕሰ መስተዳድሩ ቱርካውያን ባለሀብቶች በክልሉ በተለያየ ኢንቨስትመንት ዘርፍ እንዲሰማሩ ክልሉ አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። ዘገባው የሪፖርተራችን አሊሚራ ሙሳ ነው። በአፋር ክልል የ2014 ዓመት የ12ኛ ክፍል ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘግቡ እየተሰራ ነው ተገልጿል። በአሸባሪው የህወሓት ቡድን ወረራ ምክንያት በክልሉ የማስተማር ሂደቱ ላይ መስተጓጎሉን ለመፍታት የክልሉ ትምህርት ቢሮ እየሰራ ነው ተብሏል። ሙናይ አሸባሪው ህወሓት ምክንያት የአፋር ክልል ሙሉ ትኩረቱን ጦርነት ላይ አድርጎ ሲንቀሳቀስ ቆይቶ ጦርነቱን በክልሉ የትምህርት ስርዓት ላይ አሉታዊ ተጽዕኖን አሳርፏል። በ2013 ዓ.ም የ12ኛ ክፍል ተፈታኞች በክልሉ 2600 ገደማ ብቻ በጦርነት ስነ ልቦና ውስጥ ሆነው መፈተናቸውን የክልሉ ትምህርት ቢሮ ኃላፊ አቶ አሊ መሐመድ ተናግረዋል። ሁሉም ጦርነት ላይ ነው ነበር፣ አመራሩን ጭምር ቢሮ ሙሉ በሙሉ ተዘግቶበት የነበረበት ሁኔታ ነው የነበረው። አጠቃላይ ተፈትኖ የነበረው ከ2600 በላይ ተማሪ ስለነበረ እንደ አፋር ግማሹ ጦርነት ላይ ግማሹ አጠቃላይ ወደ ፈተናም ያለመጡበት ሁኔታ ስለነበረ የመጡት ከ2600 በላይ ተማሪዎች ነበረ እንደ ክልል የተፈተኑት። በጦርነት ውስጥ የነበሩ ክልሎች የ2013 ተፈታኝ የነበሩ በ2014 የ12ኛ ክፍል ፈተና በመደበኛ እንዲወስዱ በተወሰነ ውሳኔ መሰረት በክልሉ ዝግጅት እየተደረገ መሆኑን የአፋር ክልል ትምህርት ቢሮ ኃላፊው አቶ አሊ መሐመድ አንስተዋል። በዚህ ሰዓት በክልሉ አንዳንድ አካባቢ ድንበር ላይ ካሉት ውጭ ሁሉም በተረጋጋ መንፈስ ስለሆኑ ተማሪዎቹ በሚገባ በተረጋጋ መንፈስ ይፈተናሉ የሚል እምነት ስላለኝ ሙሉ ዝግጅታችን ደግሞ እያደረግ እያስተባበር አቅጣጫ እየሰጠን በጥሩ ደረጃ ይፈተናሉ ብዬ እምነት አለኝ። የ2013 ዓ.ም የ12ኛ ክፍል ብሔራዊ ፈተና ዝቅተኛ ውጤት ከተመዘገባቸው ክልሎች መካከል የአፋር ክልል አንዱ ነው። በዘንድሮ የ2014 ዓ.ም የ12ኛ ክፍል ብሔራዊ ፈተና ከፍተኛ ቁጥር ያላቸው ተማሪዎች በክልሉ ይወስዳሉ ተብሎ ይጠበቃል። እኛ በምንገኝበት በአሳይታ ከተማ የመሐመድ አንፍሬ ሁለተኛ ደረጃና መሰናዶ ትምህርት ቤት ውስጥም ተፈታኝ ተማሪዎች ለፈተናው የተለያዩ ዝግጅቶችን እያደረጉ ይገኛል። አፋር ክልል በአሳይታ ከተማ የሚገኘው የመሐመድ አንፍሬ ከፍተኛና መሰናዶ ሁለተኛ ደረጃ ትምህርት ቤት በአካባቢው ባለው ሙቀት የተነሳ በጠዋት ፈረቃ ብቻ ትምህርት ይሰጣል። ነገር ግን አሁን ላይ የ12ኛ ክፍል ተማሪዎች ለፈተናው እንዲዘጋጁ የማጠናከሪያ ትምህርት ከሰዓት ፈረቃ ጭምር እየተሰጣቸው ይገኛል። አሁን በትምህርቱ ደረጃ ከሰዓት ላይ ትምህርት ይሰጠናል ለማትሪክ እንድንዘጋጅ በሚል ማለት ነው። መምህራኖች ከሰዓት ላይ ሁሉንም ሳብጀክት የምንፈተናቸው ማለት ነው። አሁን ለምሳሌ ሰኞ ባዮሎጂ፣ መክሰኞ ፊዚክስ እያሉ እስከ ቅዳሜ ድረስ ከሰዓት ቱቶሪያል ይሰጠናል። የማትሪክ ያለፉ አመታቶችን ደግሞ የማትሪክ ጥያቄዎችን እንሰራለን። አሁን ላይ ዝግጅታችን በጣም ጥሩ ነው። የትምህርት ቤቱም ድጋፍም ደግሞ በጣም ደህና ተጽዕኖ ያሳደራልን ነው ለኛ። በአሁኑ አመት ላይ በጣም የተለያዩ የሚበረታቱ የትምህርት ድጋፎች የተደረጉልን ነው። ትምህርት ቤቱ የተሻለ ውጤት እንዲመጣም መምህራኑ በትጋት እየሰሩ መሆናቸውን ተናግረዋል። ተማሪዎቻችን በተለያዩ መጽሐፍቶችን የተለያዩ አጋዥ መጽሐፍቶችን እንዲያነቡና መምህራኖችም የተለያዩ ቱቶሪያል በተለይ አሁን 12ኛ ክፍል ተማሪዎች
ያንዳንዱ መምህር ቱቶሪያል እየጠራ እያስተማራቸው ይገኛል። ከፍተኛ ተነሳሽነት አለ። ተማሪዎች አሁን ዝግጁ ናቸው። እንደ ትምህርት ቤት ደግሞ ለነሱ ማሟላት ያለበት ነገር አሟልተዋል። እነዚህ ሪፈረንስ መጽሐፎቹ አሸባሪው ህወሓት በአፋር ክልል በወረራ በቆየባቸው አካባቢዎች የህዝብ መገልገያ የሆኑ የትምህርት ተቋማትን በማውደም የክልሉ የትምህርት ስርዓት ላይ ጥቁር ጠባሳ እንዳሳረፈም ተገልጿል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የሰመራ ጊዜያዊ ስቱዲዮ ይዘንላችሁ የቀረብናቸው ዜናዎቻችን አብቅተዋል። ስለተከታተላችሁን እናመሰግናለን። ወደ ዋናው ስቱዲዮ መልሳችኋለሁ። ኤልሻዳይ መቀጠል ትችላለሽ። ማሌት ታደለ ከአፋር ሰመራ ጊዜያዊ ስቱዲዮ እናመሰግናለን። ተመልካቾቻችን ወደ ዋናው ስቱዲዮ ተመልሰናል። ዋናው ጉዳዮቻችንን እናስታውሳችሁ። በአማራ ክልል ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎች ዘላቂ ሰላም እንዲመጣ ለማስቻል ህዝብን ያሳተፈ እንቅስቃሴ እየተከናወነ መሆኑ ተገለጸ። የአዋሽ ወንዝ የሚያደርሰውን የጎርፍ አደጋ ለመከላከል የተጀመረው የግንባታ ስራ በመቋረጡ በመጪው የክረምት ወቅት ጎርፍ ያስከትላል በሚል በአካባቢው ነዋሪዎች ዘንድ ስጋት ተፈጠረ። ከውጭ የዝንጀሮ ፈንጣጣ በሽታ ስርጭት በሀገሪቱ ፈጣን እርምጃ ከታገዘ መቆጣጠር የሚቻል መሆኑን የዓለም ጤና ድርጅት አስታወቀ። ወደ ውጭ ዜና እናልፋለን። የዝንጀሮ ፈንጣጣ በሽታ ስርጭት በሀገራት ፈጣን እርምጃ ከታገዘ መቆጣጠር የሚቻል መሆኑን የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት ከተጠቂዎች ጋር ንክኪ ያላቸውን ሰዎች ለመከተብ ስራዎችን እንደሚጀምርም አስታውቋል። መሐመድ አልቃድር ተጨማሪ ያለው። በመካከለኛውና በምዕራብ አፍሪካ ሀገራት በብዛት ይከሰት የነበረ የዝንጀሮ ፈንጣጣ በሽታ መዳረሻውን በተለያዩ ሀገራት አድርጎ እስካሁን ከ300 በላይ ሰዎች በበሽታው መጠቃታቸውን የዓለም ጤና ድርጅት መረጃ ያመላክታል። የዝንጀሮ ፈንጣጣ በጥቂት ሳምንታት ውስጥ የሚድን መሆኑን ባለሙያዎች ይገልጻሉ። ይኸውን የዝንጀሮ ፈንጣጣ በሽታ ስርጭት በሀገራት ፈጣን እርምጃ ከታገዘ መቆጣጠር የሚቻል መሆኑን የዓለም ጤና ድርጅት የተላላፊ በሽታዎች ቅድመ መቆጣጠሪያ ኃላፊዋ ሲልቪያ ብራንድ አስታውቀዋል። ኃላፊዋ በሽታው የዓለምን ሕዝብ ሊያስጨንቅ እንደማይገባ የገለጹ ሲሆን ይልቁንም ሀገራት ተገቢውን ጥንቃቄ ሊያደርጉ ይገባል ብለዋል። We think that if we put in place the right measure now የዝንጀሮ ፈንጣጣ በሽታን ለመከላከልና ለመቆጣጠር ጥረቶችን ካደረግን ሳይስፋፋ መግታት እንችላለን። በቀላል ንክኪ የሚተላለፈው የዝንጀሮ ፈንጣጣ በሽታ በአውሮፓና በአሜሪካ የተጠቂዎች ቁጥር ከሌሎች ሀገራት በተለየ ሁኔታ ቁጥሩ ከፍ ያለ መሆኑ ይገለጻል። ከ20 በላይ ሀገራትን ባዳረሰው የዝንጀሮ ፈንጣጣ በሽታ እስካሁን ከ300 በላይ ሰዎች ተጠቅተዋል። የዓለም ጤና ድርጅት በሽታው ከፍተኛ የስርጭት ምጣኔ እንዳላቸው ኮቪድና ሌሎች መሰል በሽታዎች አለመሆኑን በመግለጽ በቂ እርምጃዎች መወሰድ አለባቸው ሲል አስጠንቅቋል። It's not like COVID or other diseases that spread fast. So በሽታው እንደ ኮቪድ እና ፈጣን ስርጭት እንዳላቸው በሽታዎች አይደለም። ስለ በሽታው በቂ የሆነ ግንዛቤ መፍጠር ግን ከፊታችን ምን እንደሚጠብቀን ለማወቅ ያስችለናል። በቂ የሆነ እርምጃም በሰዓቱ ለመውሰድ እንችላለን። በሽታውን ለመከላከል የፈንጣጣ ክትባት ከ80 በመቶ በላይ ለመከላከል የሚያስችል መሆኑ ቢገለጽም የዓለም ጤና ድርጅት ብዙሃንን መከተብ አያስፈልግም ሲል ይገልጻል። There is no need for large immunization campaigns. ብዙሃንን መከተብም ሆነ የመከላከያ ዘመቻ አስፈላጊ ባይሆኑም የተመረጡ ከተጠቂዎች ጋር ንክኪ ያላቸው ሰዎች ግን ክትባት መስጠት አስፈላጊ ነው። የዓለም ጤና ድርጅት በሽታውን ለመከላከል ሆነ ለመቆጣጠር የግለሰቦች ጥንቃቄና ንክኪን መቀነስ አስፈላጊ መሆኑን ያስገነዘበ ሲሆን የሀገራት ፈጣን እርምጃ ደግሞ የማይተካ መሆኑን ገልጿል። ተመልሰናል ተመልካቾቻችን። አሁን ሰዓቱ የቢዝነስ ነው። ወንደሰን አፈወርቅ